ጌታ የተመሰገነ ይሁን። የአንድ የመጽሐፍ ቅዱስ ክፍል ላንብብና ሐሳቤን እግዚአብሔር መንፈስ በልቤ ያኖረውን ነገር እንከፋፈላለን። መዝሙረ ዳዊት 102 በቅንፍ ቁጥር 25 እናነብና ከዛ መክብብ ምዕራፍ 3 ላይ ያለውን ሐሳብ ነው የምንነጋገረው። እንግዲህ የሚናገረው የእግዚአብሔር ቃል እንደዚህ ነው። እሱን አነብላችኋለሁ ከቁጥር 25 ጀምሮ። አቤቱ አንተ ከጥንት ምድርን መሰረትህ፣ ሰማያትም የእጅ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ። ዓመታቶችህ ከቶ አያልቁም፣ የባሪያዎችንም ልጆች ይኖራሉ፣ ዘራቸውም ለዘላለም ትጸናለች ብሎ ይናገራል። እግዚአብሔር የወቅቶች ሁሉ ባለቤት ነው። እግዚአብሔር ወቅቶችን የፈጠረ አምላክ፣ አሁን ያለንበትን ክረምት የፈጠረ አምላክ፣ የፈጠረ መንግስት የለም፣ የፈጠረ አምላክ፣ ክረምትን ደግሞ አሳልፎ በጋን የሚያመጣ አምላክ፣ እንዲሁ ሲዝኖችን የቀያየረ ብርሃኑን፣ ጨለማውን፣ ደመናውን፣ ዝናቡን የሚያመጣ አምላክ፣ እነዚህ የምታዩትን ሰማይ ጥልል ብሎ የምታዩትን ሰማይ የፈጠረ አምላክ፣ እነዚህ ሁሉ የፈጠራቸው እሱ እግዚአብሔር፣ እነሱ ሁሉ ይለዋወጣሉ፣ እግዚአብሔር ግን ለዘላለም ጸንቶ ይኖራል ነው እያለን ያለው። ክብር ለእግዚአብሔር ይሁን። እግዚአብሔር ነው የሁሉም ነገር ፈጣሪ። ሰማያትን የፈጠረ እሱ፣ ምድርን የፈጠረ እሱ፣ ውቅያኖስን የፈጠረ እሱ፣ ተራሮችን የፈጠረ እሱ፣ ኮረብቶቹን የፈጠረ እሱ። አስባችሁታል? ሁሉን የፈጠረ አምላክ፣ ጨለማውን የፈጠረ እሱ፣ ብርሃኑን የፈጠረ እሱ፣ ቀንን የፈጠረ እሱ፣ ሌሊትን የፈጠረ እሱ። እነሱ ሁሉ በፈረቃ ይቀያየራሉ። እነሱ ሁሉ በፈረቃ እንዳልነበረ ይሆናሉ። የነበረው አይኖርም፣ ያለው ነገር ሌላ ይሆናል። እግዚአብሔር ብቻውን ግን ሕያው ሆኖ የሚኖር ነው የሚለን። ስለ እግዚአብሔር አምላካችን የሁሉም ነገር ባለቤት እንደሆነ ማወቅ አለብን። እንደ እግዚአብሔር ሰዎች እግዚአብሔርን እያመለካችሁ የምትኖሩ ከሆነ፣ በእግዚአብሔር ቤትና በእግዚአብሔር ፊት መቀጠል የምታስቡ ከሆነ፣ የእነዚህ ነገሮች ሁሉ ባለቤት እሱ እንደሆነ፣ ምንም ነገር እንደነበረ ሆኖ እንደማይቀጥል፣ እያንዳንዱ ነገር መልኩ እንደሚቀያየር፣ ሁኔታው እንደሚቀያየር፣ ያልነበረ እንደሚሆን መጽሐፍ ቅዱሳችን ያስተምረናል። ለዚህ ነው መክብብ ምዕራፍ 3 ላይ በጣም ፌመሱን የመጽሐፍ ቅዱስ ክፍል እናነባለን ዛሬ። እንደዚህ ይላል የእግዚአብሔር ቃል ከአንድ ቁጥር ጀምሮ፣ ለሁሉ ዘመን አለው። እስቲ በሉት፣ ለሁሉ ዘመን አለው ወይም ጊዜ አለው። ለሁሉም ዘመን አለው። ከሰማይ በታች ለሆነው ነገር ሁሉ ጊዜ አለው። ከሰማይ በታች የሆነ ነገር ሁሉ የሚቀያየር ነው። በጊዜውና ወቅቱን እየጠበቀ ይፈራረቃል። የት ነው ያልኩት? ከሰማይ በታች። ከሰማይ በላይ ያለው ብቻ ነው ዘላለማዊ። ከሰማይ በላይ ያለው፣ ከፀሐይ በላይ ያለው ዘላለማዊ ነው። ከፀሐይ በታች፣ ከሰማይ በታች ያለው ሁሉ የሚለዋወጥ። ስለዚህ ሁላችን እየተንቀሳቀስን ያለ ነው ከሰማይ በታች ያለው በሚለዋወጠው ቀኑን እየጠበቀ በሚፈራረቀው ነገር መካከል እንዳለን ማወቅ አለብን። ለመወለድ ጊዜ ያለው ይላል። ከሰማይ በታች መወለድ ጊዜ ያለው፣ ከዛ ደግሞ ለመሞት ጊዜ ያለው። ከፀሐይ በታች ወይ ከሰማይ በታች ሁሉም ነገር ጊዜውን ጠብቆ እየተፈራረቀ ይሆናል። መወለድ የሚባል አለ፣ መሞት የሚባል ጊዜ ያለው፣ ለመትከል ጊዜ ያለው፣ የተተከለውን ለመንቀል ጊዜ ያለው፣ የሚተከልበት ጊዜ አለ። በቃ ይነቀል፣ እሱ ቦታ ይፈለጋል ተብሎ የሚነቀልበት ጊዜ አለ፣ የሚተከልበት ጊዜ አለ፣ የሚነቀልበት ጊዜ አለ፣ የሚወለድበት ጊዜ አለ፣ ሰው የሚሞትበት ጊዜ አለ። የሚገርም ነው። ለመንቀል ጊዜ ያለው፣ ለመግደል ጊዜ ያለው፣ ለመፈወስ ጊዜ ያለው፣ ለማፍረስ ጊዜ ያለው፣ ለመስራት ጊዜ ያለው፣ ለማልቀስ ጊዜ ያለው፣ ለመሳቅም ጊዜ ያለው፣ ዋይ ለማለት ጊዜ ያለው፣ ለመዝፈንም ጊዜ ያለው፣ ድንጋይ ለመጣል ጊዜ ያለው፣ ድንጋይ ለመሰብሰብ ጊዜ ያለው፣ ለመተቃቀፍ ጊዜ ያለው፣ ከመተቃቀፍ ለመራቅ ጊዜ ያለው፣ ለመፈለግ ጊዜ ያለው፣ ለማጥፋት ጊዜ ያለው፣ ለመጠበጥ ጊዜ ያለው፣ ለመጣል ጊዜ ያለው፣ ለመቀደድ ጊዜ ያለው፣ ለመስፋት ጊዜ ያለው፣
ዝም ለማለት ጊዜ ያለው፣ ለመናገር ጊዜ ያለው፣ ለመውደድ ጊዜ ያለው፣ ለመጥላት ጊዜ ያለው፣ ለጦርነት ጊዜ ያለው፣ ለሰላምም ጊዜ ያለው ይለናል። እነዚህ ሁሉ ጊዜያት በጣም አስቸጋሪዎቹ ብቻ እናወጣቸውና እናያቸው ብንል አስቸጋሪዎቹ ብቻ ቢሆኑ ዓለም ላይ እንዴት ከባድ ነበር። እነዚህ አስቸጋሪዎች ምንድናቸው? እነ መሞት፣ እነ መንቀል፣ እነ መግደል፣ እነ ማፍረስ፣ እነ ማልቀስ፣ እነ ማዘን፣ እነ ማጥፋት፣ እነ መጣል፣ እነ መቀደድ፣ እነ መጥላት፣ እነ ጦርነት፣ እነሱ ብቻ ቢሆኑ ጊዜዎቹ እንዴት ከባድ ይሆን ነበር። ከሰማይ በታች ያለው ህይወትና ኑሮ እንዴት ከባድ ይሆን ነበር። እነዚህ ሁሉ ነገሮች ምድር ላይ አሉ። እግዚአብሔር ግን የነዚህ ነገሮችን ባላንስ ለመስራት ደግሞ እነ መወለድን አምጥቷል። እነ መሞት አጠገብ፣ እነ ማፍረስ አጠገብ እነ መስራት አሉ። የሚገርም ነው። እነ መትከል አሉ። እነ መንቀል ብቻ አይደሉም፣ እነ መትከልም አሉ። እነ መስራት አሉ፣ እነ ማፍረስ ብቻ አይደሉም። እግዚአብሔር እነዚህን ባላንስ አድርጎ ዓለም ላይ አስቀምጦታል። ሁለቱም ነው ያለው። የሁለቱም ነገር ባለቤት፣ ሁለቱንም በስርዓት የሚያስተዳድረው ማን ነው? ማን ነው? እግዚአብሔር ነው። ስለዚህ የምትኖርበት ዓለም እነዚህ በሁለት ነገሮች መሃል ላይ ነው ያለን። ሞት አለ፣ መወለድ አለ፣ መስራት አለ፣ ማፍረስ አለ፣ ሰላም አለ፣ ጦርነት አለ፣ መውደቅ አለ። እነዚህ በጣም የሚገርሙ ተቃራኒ የሆኑ ነገሮች መካከል ሁለቱም ነው ያሉት። እነ መወለድ ኖረው እልል ብለን ሳንጨርስ እነ መሞት አሉ። እነ ተሰራን ደስ ብሎን ከበሮ መተን ደልቀን ሳንጨርስ እነ መፍረስ አሉ። እነ መተከልን አይተን እልል ስንል እነ መነቀል አሉ። ምንድነው እዚህ ዓለም ላይ የሌለው ነገር? ለሁሉም ነገር ምን አለው? ያለው። ምን እያልከን ነው ፓስተር ቸሬ? ሁሉም ነገር ወቅታዊ ነው፣ ጊዜያዊ ነው። አሁን የምንኖረው ኑሮ ጊዜያዊ ነው። ነገም የምንገባበት ጊዜያዊ ነው። ማንም ሰው ቋሚ የሆነ ስሜት ውስጥ ሊኖር አይችልም። ማንም ሰው ከዚህ በፊትም አልነበረም፣ ከዚህ በኋላም አይኖርም፣ ወደፊትም አይኖርም። ዛሬም የለም፣ ወደፊትም የለም። አንድ ነገር ብቻ ነው ትናንትናም ዛሬም ለዘላለም ሕያው ሆኖ ቢኖረው፣ እርሱም ጌታችንና መድኃኒታችን ኢየሱስ ክርስቶስ ብቻ። ይሄንን ስርዓት የሚያስተዳድረው ብቻ፣ ይሄንን ባላንስ የሚጠብቀው የነዚህ ነገሮች ባለቤት የሆነው ብቻውን ነው ለዘላለም የሚኖር። አንተ ግን ያው አንተ ነህ። አመታቶች ከቶ አያልቁ። የሰው አመታቶች የተጀመሩ አመቶች ያልቃሉ። ይሄው የጀመርነው 2018 ማለቂያው ላይ ነን። ሁሉም ያልቃል። እግዚአብሔር ግን ለዘላለም ሕያው ሆኖ ይኖራል። አሜን በሉ እስቲ። ስለዚህ ምን እየነገርከን ነው ፓስተር ቸሬ? አሁን ያላችሁበት አስቸጋሪ ሁኔታ ነው። አሁን ያላችሁበት አስጨናቂ ሁኔታ ነው። አሁን ያላችሁበት በጣም ከባድ ሁኔታ ነው። ጊዜያዊ ነው፣ ያልፋል። እመኑኝ፣ ያልፋል። ቋሚው እሱ ብቻ ስለሆነ አሁን ያለሁበት ፓስተር ቸሬ በጣም ከባድ ነው። የኔ አሁን ያለሁበት በጣም አስቸጋሪ ነው። አሁን ያለሁበት በጣም ክፉ ነው። አሁን ያለሁበት በጣም ይቆጠቁጥ ነው። አሁን ያለሁበት በጣም ሰቀቀን ያለበት ነው። ስቃይ ያለበት ነው። ፍርሃት ያለበት ነው። ጨለማ ያለበት ነው። ፓስተር ቸሬ አሁን ያለሁበት ያልፋል ነው የምትለው? ያልፋል ነው የምልህ። ያልፋል ነው የምልህ። ልትሰሙ ከመጣችሁ እግዚአብሔር እንደዚህ ይላችኋል፣ ያልፋል። እስቲ ዞር በሉና አጠገባችሁ ያለውን ሰው ያልፋል። ለእናንተ ተብሎ ለኔ ተብሎ ለኛ ተብሎ ተሰብስቦ አንድ ቦታ የሚበየድ ቋሚ የሚሆን ነገር የለም። ከሰማይ በታች የለም። ቋሚ የሆነ ነገር እንዲህ ብይድ ተደርጎ ጸንቶ የሚኖር ምንም ነገር ዓለም ላይ የለም። ምንም ነገር እንደነበረ ሆኖ አይቀጥልም። የማይለወጥ ነገር፣ የማይቀየር ነገር፣ የማይተካ ነገር የለም። ሰይጣን የሚያስለቅሳችሁ የምታዩት ዘላለም እንዲሆንባችሁ አድርጎ ያሳያችኋል። የሚሰማችሁ ለዘላለም የሚሆን አድርጎ ይሰማችኋል። የሚነካችሁ ነገር ሁሌ የነካችሁ የሚኖር ስለሚመስላችሁ ነው የምትፈሩት። እግዚአብሔር ግን እንደዚህ ይላል፣ ይለወጣል፣ ይተካል።
ይሄው ለሊቱ ለቀኑ ብርሃኑን ጨለማውን ስፍራውን ለቆት ብርሃን መጥቶ ተተክቷል። ከ6 ከ7 ሰዓት በፊት እንዲህ አይነት አየር አልነበረም። ለቀቀና ሄደ። ልክ እንደዚህ ነው የሚለቀው። ዛሬ በህይወታችሁ ውስጥ ያለ ጨለማ ለብርሃን ቦታውን ለቆት ይሄዳል። የሰማኝ አሜን ይበለኝ። አሁን በህይወታችሁ ውስጥ ያለ ጨለማ በኢየሱስ ስም በብርሃን ይተካል። ወቅቱ ሲመጣ ይለቃል፣ ይሄዳል። ጸንቶ የሚኖር ምንም ነገር የለም። ጸንቶ የሚኖረው አንድ ብቻ ነው። እሱም ጌታችን ኢየሱስ ክርስቶስ። እሱ ብቻ። እስቲ እጆቻችሁን አንሱ። አንተ ብቻ ለዘላለም ጸንተህ ትኖራለህ። ሁሉ ይለወጣል። ሁሉ እንዳልነበረ ይሆናል። አንተ ብቻ ዘላለማዊ ነህ። አሜን። ምን ዘምረው ለዛ ነው። የተሰማን ነገር ዘላለማዊ ሆኖብን ቢሆን ኖሮ አሁን ያለው የጊዜው ሐዘን የጊዜው መከራ ሁሉ ጊዜ ከኛ ጋር የሚኖር ቢሆን ኖሮ እንዴት አድርገን ነው የምንኖረው ወገኖቼ? በህይወታችሁ ይሄ አያልፍም ያላችሁት ነገር አላለፈም? ይሄ የሚያልፍ አይመስልም ያላችሁት አላለፈም? እግዚአብሔር ነገሮችን አልተካቸው፣ ምዕራፉ አልተገለጠም፣ ያልጠበቃችሁት አልሆነም፣ ይሰማችሁ የነበረው ስሜት አልተቀየረም፣ በእናንተ ህይወት ላይ የነበረው ጫናው ሌላ አልሆነም፣ አልተቀየረም። ሁሉም ነገር ተቀየረ። ያልተቀየረው አንድ ነው። ስንወድቅም እሱ አለ፣ ስንነሳም እሱ አለ። እግዚአብሔር የተመሰገነ ይሁን። ቅጠሎች ከዛፍ ላይ ተራግፈው ይወድቁና ዛፉ ብቻውን ችፍርቅ ብሎ ደረቅ ሆኖ የምናይበት ጊዜ ይመጣል። አይታችሁ ከሆነ የውጭውን ሰመር፣ የውጭውን ክረምት፣ የውጭውን በጋ ዛፎች እንዴት አድርገው እንደሚደርቁ፣ ዛፎች እንዴት አድርገው ከለራቸው እንደሚቀያየር፣ ወቅታቸውን እየጠበቁ በአመት 4 ጊዜ እንደሚቀያየሩ እኛ በአመት 2ቷ ምናልባት ህይወታችንንም እግዚአብሔር እንደዛ ያደረገልን ይመስለኛል። ብርሃንና ጨለማ ነው፣ ያለፈ ነገር የለም። እኛ ጋር ያለው ከፍና ዝቅ፣ ሀብታምና ድሃ፣ መሀል ላይ እንኳን ሰው እየጠፋ ነው። 2 ይመስለኛል ያለንበት። 2ቱም ያልፋሉ። አሜን በሉ። ይለወጣል። አሁን ያለንበት አየር ይለወጣል። ክረምቱ ለበጋ ቦታውን ይለቃል፣ ብርዱ ለሙቀቱ ይለቃል፣ ሙቀቱ ለብርዱ ይለቃል፣ ከፍታው ለዝቅታው ይለቃል፣ ዝቅታው ለከፍታው ይለቃል። ለሁሉም ነገር ጊዜ አለ። ሁሉም ነገር ምን ይላል? ያልፋል። እስቲ ሁሉም ነገር ያልፋል በሉ። 13:8 ላይ ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ምንድነው? ያው በቃ እሱ ብቻ ነው፣ አንድ ብቻ ነው ዘላለማዊ። እሱ ብቻ ነው እንደ ጸና የሚኖረው። እሱ ብቻ ነው የማይቀየረው። እሱ ብቻ ነው ሕያው ሆኖ የሚኖረው። ሌሎቹ ሁሉ ጊዜያቸውን እየጠበቁ መቀየራቸው አይቀርም። የማይለወጠው አምላካችን ብቻ ነው፣ የማይቀየረው አምላካችን ብቻ። ክብር ለኢየሱስ ይሁን። ሰዎች ይቀየራሉ፣ ወዳጆቻችሁ ይቀየራሉ። አይገርምም? ማይቀየር የለም። የዛሬ ትንሽ ነገ ትልቅ ይሆናል። የዛሬ ትልቅ ነገ የለም። የዛሬ አሮጌ ነገ አዲስ፣ የዛሬ አዲስ ነገ አሮጌ ነው። የዛሬ ትልቅ ነገ ትንሽ፣ የዛሬ ትንሽ ነገ ትልቅ። ሁሉም ነገር ጊዜውን ሰዓቱን እየጠበቀ ይቀየራል። ስለዚህ ምን እናርግ? ፓስተር ጀሪ አትጨነቁ። የመጣሁት እዚህ ጋር የቆምኩት አትጨነቁላችሁ። እንዴት አንጨነቅም? ያለንበት እኮ ጨለማ ነው እኮ። ይነጋል። ጥቂት ነው የምትጠብቁት፣ ይነጋል። ያለሁበት እኮ ሐዘን አይደለም፣ ሐዘንም እንዴት ይጽናናል ያላችሁት ሰው፣ እንዴት ቆሞ ይሄዳል ያላችሁት ሰው ቆሞ ሲሄድ አይደለም ሲሮጥ አላያችሁትም? እንዴት አርጋ ሐዘኗን ትችላለች፣ እንዴት አርጎ ተጽናንቶ መኖር ይችላል ያልነው ሰው ከቀብር መልስ ፈገግ ብሎ ከጓደኞቹ ጋር እየሳቀ ካርታ ሲጫወት አላያችሁም? እንዴት ተደርጎ ነው የሚጽናናው? እንዴት አርጎ ነው ቆሞ የሚሄደው የተባለ ሰው እግዚአብሔር አምላክ ማቆም ይችላል፣ ማጽናናት ይችላል፣ መለወጥ ይችላል። እግዚአብሔር ታምራትን ማድረግ ይችላል። የማይቻል ነገር ችሎ አላሳየንም? ይለወጣል። አትጨነቁ። የምታዩት ነገር ሁሉ ይለወጣል። ምን እያያችሁ እያያችሁ ያላችሁት ነገር አለ? እስቲ ያየ ያለው ነገር አይኑ የሚሰራ
የምታዩት ነገር ይለወጣል። ምኑ ፓስተር ቸሬ? ሁሉ ከሰማይ በታች ያለው ሁሉ። እንዴት? ሁሉም ይለወጣል። ይሄ የምናየው ድንጋዩም ይለወጣል። ይሄ የምናየው ግንቡም ይለወጣል። ይሄ የምናየው መሬትም ይለወጣል። ይሄ የምናየው ሰማይ እሱም ይለወጣል። የምናያቸው ነገስታትም ይለወጣሉ። የምናየው ነገር በሙሉ የሚለወጥ በሚለዋወጠው ዓለም ውስጥ የማይለወጠውን ጌታ እያመለክን የማይለወጠውን ንጉሥ እየሰማን እንኖራለን። ሁሉም ነገር ይለወጣል። በለውጦች ውስጥ ያለውን በቀንና በጨለማ መካከል ያለውን በፀሐይና በብርዱና በሙቀቱ መካከል በክረምትና በበጋው በከፍታውና በዝቅታው በሁሉም ነገር መካከል ያለውን ልዩነት አስተዳዳሪ የኔ አምላክ ነው፣ የእናንተ አምላክ ነው። አሜን። የኛ አምላክ ነው ሁሉንም ያስተዳድር። ለውጦቹን የሚቆጣጠራቸው እሱ። አትፍሩ፣ አትጨነቁ። እሱ እኮ በራሱ ስለሚተማመን ነው። ማቴዎስ 6:28 አትጨነቁ። ምን እንበላለን፣ ምን እንጠጣለን፣ ምን አትጨነቁ። ምን ማለት ነው? በሁሉም ላይ እኔ ጌታ ነኝ። ምን እንበላለን፣ ምን ለብሳለን፣ እንዴት ነው የምንኖረው፣ እንዴት ነው የምንቀጥለው? አትጨነቁ። ሁሉንም ነገር ማስተዳድረው እኔ ነኝ ይላል እግዚአብሔር። የሰራዊት ጌታ እግዚአብሔር ሁሉንም ነገር ማስተዳድር እኔ ነኝ ይላችኋል። የሰማኝ ሰው አሜን ይበል። አትጨነቁ። እኔ ነኝ የምቆጣጠረው። እኔ ነኝ ሁሉንም የምቆጣጠረው። መወለዱን፣ መሞቱን፣ ከፍታውን፣ ዝቅታውን፣ ያለውን የሚመጣውን፣ መቀደዱን፣ መስፋቱን፣ መትከሉን፣ መንቀሉን፣ ይሄ የምታዩትን ሁሉ በዓለም ላይ የሚደረገውን ነገር ሁሉ ተቆጣጣሪ እኔ ነኝ ይላችኋል እግዚአብሔር። ልባችሁን ክፈቱና ስሙት። አትጨነቁ። መጽሐፍ ሕዝቤን አጽናኑ ይላል። ተጽናኑ። እግዚአብሔር አይለወጥም። ዞር በሉና አጠገባችሁ ያለውን ሰው እግዚአብሔር አይለወጥም አትጨነቅ በሉት። እየጠበቀ ለቆ ሄደ። ማጣታችሁ ለማግኘት ቦታውን ለቆ ሄደ። እስቲ አሜን በሉ። መውደቃችሁ ለመነሳታችሁ ቦታውን ለቆት ይሄዳል። ጨለማችሁ ለብርሃን ቦታውን ለቆት ይሄዳል። ክረምታችሁ ለበጋው ለቆት ይሄዳል። መውደቅ መነሳትን ይዞላችሁ ይመጣል። የሰማኝ አሜን ይበል። መታመማችሁ ፈውስን ተክቶ ይሄዳል። መሞታችሁ ትንሣኤን አምጥቶ ይሄዳል። ምንም ጥያቄ የለውም። በቃ ይለወጣል። ሁሉም ነገር ይለወጣል። አንተ ግን ያው አንተን ሰማያትን እንደ ወረቀት ትጠቀልላቸዋለህ። አይገርማችሁ? ምን አይነት ትልቅ አምላክ እንደምናመልክ፣ ምን አይነት ትልቅ አምላክ፣ ምን አይነት ሉዓላዊ አምላክ፣ ምን አይነት ደግ አምላክ፣ ምን አይነት ችሎታ ያለው ኤልሻዳይ አምላክ እንደምናመልክ ተመልከቱ። እሱ ብቻውን ጸንቶ ይኖራል። አጣችኋል፣ ለማግኘት ለቆ ይሄዳል። ስራ ያጣችሁ፣ ስራ ማጣት ለስራ ነው ቦታ ለቆ የሚሄደው። እስቲ አሜን በሉ። የሆነ ነገር ኪሳራ አለው። ሌላ ደግሞ ቀጥሎ ምዕራፉ ሲገለጥ ሌላ እንደ መጽሐፍ ሕይወታችሁን እየገለጠ ከጫፍ እስከ ጫፍ መጀመሪያ መጨረሻችሁን የሚያውቅ አምላክ ይናገራል። አትጨነቁ። ምንድን ነው የሚያስጨንቃችሁ? ምንድን ነው ያስፈራችሁ? ከእግዚአብሔር ቁጥጥር ውጪ የሆነ ዓለም ያለ መስሏችሁ ነው? አትጨነቁ። ለሞታችሁ መድኃኒት አዘጋጅቶ የጠራችሁ አምላክ ነው ያለው። አሁን እንደገና የሆነ ነገር ስንገባ አሁን ደግሞ ምን ይሻለኛል፣ የሆነ ኮምፕሊኬትድ የሆነ ችግር ውስጥ ነው የገቡት ልጆቼ ብሎ የሚጨነቅ አምላክ የለንም። ለሞታችን መድኃኒት አዘጋጅቶ ቁጭ አድርጎ ነው የተፈጠረ። ሁሉም ነገር ይለውጣል። የነበረው እንዳልነበረ ይሆን። ፈርታችኋል? አትፍሩ። ተጨንቃችኋል? አትጨነቁ። እኔ አይደለሁም። እኔ ይሄንን የማለት ሞራል ጉልበትም አቅምም የለኝም። ግን እዚህ ጋር እንድመጣ ያደረገኝ እግዚአብሔር ነው የሚናገራችሁ። እኔ ነኝ የምቆጣጠረው። እኔ አላልፍም። የሚያልፈው ነገር ነው ፊታችሁ ያለው። የሚቀየር ነገር ነው ፊታችሁ ያለው። ወቅቱን ጠብቆ ይቀየራል። ጊዜውን ጠብቆ ይቀየራል።
ወቅት አለው፣ ጊዜ አለው። ነገርን ሁሉ በጊዜው የሚሰራ አምላክ እግዚአብሔር፣ ጊዜን የሚቆጣጠር አምላክ። አሁን ያላችሁበት ሲዝን ያልፋል። አሁን ያላችሁበት ሁኔታ ይቀየራል። ያልተቀየረ ምንድነው በህይወታችሁ ውስጥ ያለው? ምስክር አድርጋችሁ የምታመጡብኝ ነገር አላችሁ ወይ? ያልተቀየረ ያላያችሁት፣ ያልለወጥኩት፣ ያልተካውት ነገር አለ ወይ? ዛሬም እንደ ትናንትናው ተካዋለሁ እያላችሁ ነው። ዛሬም እንደ ትናንትናው ለውጠዋለሁ እያላችሁ ነው እግዚአብሔር። ዛሬም እንደ ትናንትናው ቀይረዋለሁ እያላችሁ ነው እግዚአብሔር። ምንድነው ያልተቀየረ ወገኖቼ? በቃ አለቀልኝ ያልንባቸው ጊዜያቶች ለምን እነሱ ትምህርት አልሆኑንም? አለቀልን ብለን መቼ አለቀልን? አይበቃልን ብለን መቼ አበቃልን? በቃ ብለን መቼ በቃ? እግዚአብሔር የእንደገና አምላክ እየሰራ አላየነውም ወይ? እንግዳ ስሜት እየቀየረ ከዚህ ውስጥ እንዴት ወጣው የምንልበትን ነገር አላወጣንም ወይ? ለእግዚአብሔር የሚሳነው ነገር አለ ወይ? እግዚአብሔር ይለወጣል ይላችኋል። ምን እያልክ ነው ፓስተር ቸር? ይለወጣል እያልኩ ህመም ላይ ነኝ። ህመም ለጤና ይለቃል፣ ቦታው ለጤና ይለቅለታል፣ ቦታውን ይለቃል። ማጣት ለማግኘት ይለቃል፣ መዋረድ ለመክበር ይለቃል፣ መውደቅ ለመነሳት ይለቃል፣ ማልቀስ ለመሳቅ ይለቃል። ልክ መወለድ ሞት ሲመጣበት እንደሚሄደው ይሄም በየህይወታችን ውስጥ ያለው እሱ ይተካል። እግዚአብሔር ዘመናችሁን ያርዝምላችሁ። በዚህ ክብር ውስጥ የምትዋኙበት ዘመን ይስጣችሁ። ይሄን እውነት ሳትረዱ የኖራችሁበትን ዘመን የምትበቀሉበትን ኃይል እግዚአብሔር ያልብሳችሁ። ሁሉ ይለወጣል። የሚያሳዝነው ሰዎች በሚለወጠው ነገር ላይ እግዚአብሔር ሐሳብ ሲጠፋባቸው፣ ሲከበሩ እግዚአብሔር ሲያከብራቸው ያከበራቸውን ሲለቁት፣ ሲነሱ ያነሳቸውን እግዚአብሔር ሲለቁት፣ መነሳት ለዛኛው ለቆ እንደሚሄድ የረሱ እግዚአብሔር ሲፈውሳቸው ከፈውስ በኋላ እግዚአብሔር የጣሉ ሰዎች ያሳዝኑኛል። ለምን ብትሉኝ እግዚአብሔር ፈዋሽ እኮ አምላክ ቢሆንም እኮ ቀጣይ እኮ ሞት አለ። አልዓዛርን ኢየሱስ ከሞት አስነስቶታል። እኔ አስነሳዋለሁ ሲል ማርያም እንዴት እነ ማርታ እንዴት ይነሳል? አልነገርኩሽም? እሱማ ነግረህናል። ትንሣኤ አሁንም ይነሳ። አስነሳው እኮ የሚሸተውን አልዓዛር ተነስቶ እኮ አልቀረም ወገኖች። የአልዓዛር ከዛ በኋላ ያለው ሞት አልተዘገበልንም እንጂ የለም እኮ። አሁን እግዚአብሔር ልጅ ኢየሱስ የሞተን ያስነሳል። አዎ ሰው ከተነሳ በኋላ ምን ይሁን? ከተነሳ በኋላ ደግሞ ድጋሚ ተራውን ጠብቆ መሞት ይባላል። የሚገርመው የኛ ሞት ግን አብሮት ምን አለ? ትንሣኤ ያለው። ክብር ለእግዚአብሔር ይሁን። ለዚህ ነው ክርስትናን ክብር ያለው ህይወትና ኑሮ የሚያደርግልን ይሄ እውነት ነው። የጌታ ስም የተባረከ ይሁን። ስለዚህ ሁሉም ነገር ይለወጣል፣ አትጨነቁ። ማቴዎስ 6:28 ስለ ልብስ ለምን ትጨነቃላችሁ? በሜዳ አበቦችን እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። ምን እያልከን ነው? የሜዳ አበቦች እንዴት እንደሚያድጉ ልብ አድርጋችሁ ተመልከቱ። ሜዳ ላይ ነው፣ ምንም የለበትም። እንዴት ነው የሚያድጉት? አይደክሙም፣ አይፈትሉም። ምድር ለመልበስ የምትደክመው ድካም የለም። ሲዝን ብቻ ነው የምትጠብቀው፣ ጊዜ ብቻ ነው የሚያስፈልገው። ባዶ መሬት ገዝታችሁ አጥራችሁ ብታስቀምጡት የዛሬ ዓመት ስትመጡ ያጠራችሁትን አጥር የሚያክል ተክል እዛ ግቢ ውስጥ ሞልቶ ታገኛላችሁ። ያልዘራችሁት አይዘሩም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን በክብሩ ሁሉ እንደነዚህ እንዳንዱ አልለበሰም። ማን ነው አልባሻቸው? እግዚአብሔር። ልብ በሉና ተመልከቱ። የሌለን ነገር ማኖር ነኝ እኔ። ሳይዘሩ ሳይፈትሉ እንደዚህ ማለብስ ነኝ እኔ። ተመልከቱ፣ ወፎች አይዘሩም፣ ወደ ጎተራ አይከቱም፣ አያጭዱ፣ ወደ ጎተራ አይከቱ፣ የሰማይ አባታቸው ይመግባቸዋል። እናንተ ከነሱ አትሻሉም ወይ? እናንተ ከነሱ አትበልጡም ወይ? እንዴት ነው እንደዚህ የምታስቡ? ስለዚህ አትጨነቁ፣ እግዚአብሔር ያስብላችኋል። አትጨነቁ። እስቲ ዞር በሉና ጨበቅ አርጋችሁ ጨብጡትና አትጨነቅ፣ እግዚአብሔር ያስብልሃል በሉት። እግዚአብሔር ይመስገን። ስለዚህ ፓስተር ቸሬ ምን እናርግ? በቃ አትጨነቁ። አትጨነቁ። መጽሐፍ እርሱ ስለ እናንተ ምን ይላል? ያስባል። እስቲ እሱ በሉ፣ ለኔ ያስብልኛል በሉ። በቃ እዚህ ጋር እኮ ነው ያለው ትምህርቱ፣ እዚህ ጋር ነው ያለው። እርሱ ስለ እኔ ምን ያደርጋል? እርሱ ስለ እናንተ ያስባልና። ማን ነው እርሱ? አሁን ያልኳችሁን ወቅቶችን፣ ጊዜዎችን፣ ሁኔታዎችን በሰማይም በምድርም ከሰማይ በታችም ከሰማይ በላይም ያለውን ሁሉ የሚቆጣጠረው እርሱ ስለ እናንተ ምን ይላል? አሁን የሚያስብላችሁ አለ እኮ እያልኩ። ይሄንን የሚያስብላችሁ የሆነ ዘመዳችሁ አይደለም። ስራ በዝቶበት ወይ ዘነጋው ቤት ኪራዩን ሳከፍል የሚል አይደለም።
አይደለም የሚያስብላችሁ ይሄንን የዓለም ሁኔታ ይሄ በዓለም ላይ ያለውን ትርምስ በዓለም ላይ ያለውን በፈረቃና በሽፍት የሚቀያየረውን አየር በፈረቃና በሽፍት የሚቀያየረውን ሁኔታ በፈረቃና በሽፍት የሚቀያየሩትን የሰዎች አይነቶች ሁኔታዎች ነገስታትን ሁኔታ ሁሉንም የሚቆጣጠረው እሱ ስለናንተ ምን ይላል አስባለሁ። ቆይ ይሄ ብቻ በደስታ ያሳብድም ወይ? ይሄ ብቻ ያስደስትም ወይ? የሚያስብላችሁ መንግስት ነው አላልኩ። የሚያስብላችሁ አምላክ ነው። ክብር ለእግዚአብሔር ይሁን። ስለዚህ ምንድን ነው የምትነግረን ፓስተር? የምነግራችሁ ይሄንን የህይወት ጉዞ የጀመራችሁትን በፈረቃና በሽፍት የሚለዋወጥ አሁን ሌሊት ነበረ ጨለማ፣ ከዛ ንጋት ሆነ፣ ከዛ ነገ ጠዋት ሆነ፣ ማለዳ ምናምን ከፍ እያለ 4 ሰዓት 5 ሰዓት ከዛ ቀትር ይሆናል። እንደዚህ እያለ የሚቀያየረውን ሰዓት ከሰዓት እየተቀያየረ አየሩ እየተቀያየረ ሁኔታዎች እየተቀያየሩ ነገስታት እየተቀያየሩ የሆኑ ሁኔታዎች የምናያቸው ምናምን የዓለም ቅርጾች እየተቀያየሩ በየጊዜው አዳዲስ ነገሮች እየተቀያየሩ ፖሊሲዎች እየተቀያየሩ ህጎች እየተቀያየሩ ሰዎች እየተቀያየሩ የሚኖሩበት ዓለም ላይ የሚያስብልን አለ ነው እያልከን ያለው? አዎ እያልኩ። ታዲያ ምንድን ነው የምናደርገው? ይሄንን ዓለም ስትኖሩበት የምትኖሩበት የህይወት መልክ ግን አንድ መልክ ነው። እሱም የእምነት መልክ ይባላል። በእምነት የምትጓዙበት። አሁን የምነግራችሁ ነገር እምነት የሚጠይቅ ይሄ የአማኞች መሰብሰቢያ ቦታ ነው። የማይታየውን እንደሚታይ አድርገው የሚቆጥሩ ሰዎች የተሰበሰቡበት፣ የማይታየን አምላክ አይተው የሚያመልኩ ሰዎች የተሰበሰቡበት ቦታ ነው ያለ። ይሄ መንፈሳዊ እውነት የሚገለጥበት መንፈሳዊ እውነት ላይ የቆምንበት ቦታ ነው። መዳናችንን በሰውነታችን ያረጋገጠን በእምነት ሞኝነት አምነን የምንከተል ሰዎች ያለንበት ቦታ ነው። እየሰማን ያለነው መንገድ የምንሄደው መንገድ በእምነት ነው። በእምነት ነው። አሁን ሁኔታዎችን እየቀያየርን የሚቀያየሩትን ነገሮች እየቀያየርን የምንሄደው። የአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 4 ላይ ያለውን ቃል አንብብላችሁ። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምን የሚያሸንፈው ደግሞ ምናችሁ ነው ይላል? እምነታችሁ ነው ይላል። ስለዚህ እኛ ከእግዚአብሔር ተወልደናል። መጽሐፍ ነው የሚናገር። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ በስሙ ለሚያምኑ እነዚህ የማ ልጆች የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነሱ ደግሞ ከማን የተወለዱት? ከእግዚአብሔር ተወለዱ እንጂ ከወንድ ወይ ከስጋ ፈቃድ አልተወለዱ ብሎ መጽሐፍ አስቀምጦልናል። ስለዚህ ከእግዚአብሔር የተወለዱ ሰዎች ደግሞ ዓለምን ምን ያደርጋሉ? ያሸንፋሉ። አሸናፊዎች ናቸው። ቅድም ላሊ ቃል እንዳስገባን ማለት ነው። እኛ በወደደን በእርሱ ከአሸናፊዎች ሁሉ ምን እናደርጋለን? ከአሸናፊዎች ሁሉ የበለጥነው በምን? በገንዘብ ነው? በእውቀት ነው? በሀብት ነው? በቁመት ነው? በምንድን ነው? በጩኸት ነው? አይደለም፣ በእምነታችን። ከእግዚአብሔር የተወለዱ ሁሉ ዓለምን ያሸንፋሉ። የሚያሸንፈው ደግሞ ምናቸው ነው? እምነታቸው። በቃ ይህንን ካመናችሁ ውድድር ውስጥ የላችሁም። ወረዲ ሻምፒዮን ሆናችሁ። የሰማኝ ሰው አሜን ይበለኝ። በእምነት ነው የሚኖረው። በእምነት ነው የምንኖረው። ዓለምን ደግሞ የሚያሸንፈው ኃይላችን፣ ጉልበታችን፣ ዝማሪያችን አይደለም። እምነታችን በጌታ ላይ ያለን እምነት። ጻድቅ በእምነቱ በሕይወት ይኖራል። ወደ ኋላ በሚያፈገፍገው ነፍሴ በሱ ደስ አይላት። ሊመጣ ያለው በጊዜው በምኑ ለሁሉ ነገር ምን አለው ብያቸዋል? ጊዜ ሊመጣ ያለው በጊዜው ይመጣል፣ አይዘገይ። የቱ ነው ጊዜው? በጊዜው ይመጣል። ሊመጣ ያለው በጊዜው ይመጣል። በጊዜው ይመጣል። የተጸነሰ ልጅ በጊዜው መምጣቱ አይቀርም። አትመጣም ብትሉት አይቀርም፣ ይመጣል። የመጣው ልጅ በጊዜው ይሄዳል፣ አይቀርም። ሊመጣ ያለው ጌታ በጊዜው ምን ያደርጋል? ይመጣል። ጊዜውን ጠብቆ ይመጣል። እመጣለሁ ብሎ የለ ይመጣል። ሊመጣ ያለ ነገር ካለ ከፊታችሁ ጊዜውን ጠብቆ ይመጣል። ወጣቶች እርጅና ጊዜውን ጠብቆ ይመጣል። ጊዜውን ጠብቆ ይመጣል። አይመጣም ብላችሁ እንደዚህ ብላችሁ 24 ላይ ይዛችሁ የምትቆሙት እድሜ የለም። ገፋችሁትም አልገፋችሁትም 25 ይመጣል። ገፋችሁትም አልገፋችሁትም 50 መጥቶ ፊታችሁ ይደቀናል።
ሊመጣ ያለው በጊዜው። ጻድቅ ግን በእምነት በሕይወት ይኖራል። በሚለዋወጠው በማይቀረው ጊዜ ጠብቆ በሚገለጥ ነገር ላይ የሚመጣባችሁ ጉዳዮች ብዙ ናቸው። በነዛ ነገር ውስጥ መጽናትና ማለፍ ማሸነፍ የምትፈልጉ ከሆነ የምታሸንፉት በምናችሁ ነው ይለናል? በእምነታችሁ ነው ይላል። አንድ አማኝ እዚህ ቤት ካለ አሜን ይበለኝ። ይመጣል፣ አይዘገይም። እንዴት? ከላይ የሆነው ከሁሉ ስለሚበልጥ። የማይታየው ከሚታየው ይበልጣል። ከኛ ጋር ያለው በዓለም ካለው ምን ይላል? እስቲ ከኔ ጋር ያለው ጮክ በሉና ከኔ ጋር ያለው በዓለም ካለው ይበልጣል። አይመስልም? እንዴት ተደርጎ የ430 ዓመት ጠፍንጎ የገዛ የወጠረ እሱን ይሸነፋል ነው የምትሉኝ? እንዴት ተሸነፈ? ሂዱና አጥሙ። ዘጸአት ከምዕራፍ 3 ጀምሮ ያለውን እዩት። እግዚአብሔር ታምር። አንድዬ መጣ ከላይ የሆነው ከሁሉ በላይ። እኛ ምንፎክረው በጉልበታችን በጡንቻችን አይደለም። ምንፎክርበት ጌታ አለ፣ ያመንበት፣ ልጆቹ ያደረገን፣ የሚያስተዳድረን። እስቲ አሜን። እሱ ነው የሚያወራልን። እምነታችሁ ነው የሚያሸንፈው እያለ ሹክ እያለን ነው። የሚያሸንፈው ጉልበታችሁ አይደለም፣ ገንዘባችሁ አይደለም። እምነታችሁ። የቱ እምነት? በእኔ ላይ ያለው እምነታችሁ ዓለምን ያሸንፈው እምነታችሁ። ምኑም ስርዓቱ እንጂ ዓለም የሚባል የሆነ አካል ይዘን የምንዋጋው ነገር የምንያያዘው ነገር የለም። ስርዓት ነው፣ ሲስተም ነው። የግፈኞች፣ የአመፀኞች፣ የጉልበተኞች፣ የአምባገነኖች፣ የግፈኞች፣ ትውልድን የሚያስጨንቁ፣ ትውልድን የሚያስለቅሱ፣ በትውልድ ላይ ቀንበር የሚጭኑ፣ በትውልድ ላይ ክፋትን የሚጭኑ በጣም ከባድ ሲስተም፣ ሰውን ቀና እንዳይል የሚያደርግ ቀንበርን የሚያከብድ የዓለም ስርዓት፣ የዓለም ሲስተም እሱ ማለት እሱን የሚያሸንፈው እምነታችሁ ነው። ከብዶናል፣ ቀንበረ ከብዶናል፣ አሁን ጭቆና ከብዶናል፣ በቃን መረረን ሲሉ ጮሁ ይላል እግዚአብሔር። ሰማቸው፣ ዳኛው ሰማቸው፣ ባለቤታቸው ሰማቸው፣ ወረደ ይላል መጽሐፍ። እነሱ ህዝባቸው ቁጥር ስለጨመረ አይደለም ያሸነፉት፣ አሸናፊውን ሲጠሩት ነው ያሸነፉት። ወገኖች ያሸናፊ ጌታ አለ። ዓለምን የሚያሸንፈው እምነታችሁ። ይሄ ብሎ የጴንጤ ፉከራ አይደለም አለ። እግዚአብሔር የሥርዓቶችን ወቅቶችን እየጠበቀ እንዲህ የሚገላልጣቸው እንዲህ የሚያሯሩጣቸው እሱ የኛ አምላክ፣ እሱ የፍጥረት ሁሉ ባለቤት የኛ አምላክ። እሱን ነው በሞኝነት እያመለክን ነው ያለነው። ከእርሱ ጋር ነው እየኖርን ያለነው። እሱን ነው እየጠራን ያለነው። በእርሱ ነው እየተጓደድን ያለነው። በእርሱ ነው ደፍረን የቆምነው። እሱ ነው የሚያኖረን ያለነው። አትጨነቁ ያለን እርሱ ነው። አትጨነቁ ያለን አካል የለም ሌላ። ሁሉ ሊያስጨንቀን ነው የሚደውልልን። የትኛው ነው ደውሎ አትጨነቅ አይዞ ያለን አለ ወይ? አንድ ነው፣ እሱ ነው። እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ። አትጨነቁ። ምን እንከፍላለን? ምን ይጠይቁናል? ምን እናመጣየት? አትጨነቁ ያለን እሱ ብቻ ነው። ሁሉ አስጨናቂ ነው፣ አንዱ ብቻ ነው። አትጨነቂ። የሰማ ሰው ካለ አሜን። እኔ ያስብልሻለሁ፣ አትጨነቂ። ምንድነው ዓለም? ይሄ ዓለም ሁኔታ ነው፣ ጦርነቱ ነው፣ ሆርሙዝ ነው ዓለም አይደል? ኢኮኖሚው ነው፣ ኢንፍሌሽኑ ነው፣ የኑሮ ውድነቱ ነው። ዓለም ሌላ ምን አላት? የኑሮ ውድነቱ ነው፣ የሥርዓት መለዋወጡ ነው፣ ግፍ ነው። ጉልበተኞች ናቸው። ጉልበተኞች የዓለም ስርዓት ብልሽት ሽቱን የወጣው፣ የዓለም ኢኮኖሚ ብልሽት ሽቱን የወጣው፣ ዓለም ላይ በሙሉ የሚያስጨንቅ፣ የሚያስፈራ፣ የሚያስለቅስ፣ የሚያሳቅቅ ነገር ብቻ ነው ያለው። በዚህ ውስጥ ነው ዓለምን የሚያሸንፈው እምነታችሁ። በእኔ ላይ ያላችሁ እምነት ነው እያለን ያለው ጌታ። ነውጡ አለ አይደል? ጴጥሮስን እኮ ሲጠራው
በውሃ ላይ እየተራመደ የመጣው ኢየሱስ በውሃ ላይ እየተራመደ ሌሊት በጣም አስጨናቂው ሰዓት ላይ መጣ ይላል። ምታት መሰለው ይላል። ምታት መስሏቸው ሲጮሁ እኔ ነኝ አለ ጌታ። የፍጥረቱ ባለቤት፣ የማዕበሉ ባለቤት፣ የውሃው ባለቤት፣ የንፋሱ ባለቤት፣ የችግሮች ሁሉ በዛ ሁሉ ውስጥ እየተራመደ እኔ ነኝ አለ። የነዚህ ነገሮች አለቃው፣ የነዚህ ነገሮች ገዢ፣ የነዚህ ነገሮች ተቆጣጣሪ እኔ ነኝ አለ። ጌታ ሆይ አንተ ነው ጥራኝ አለ። ና ጴጥሮስ አለው። እየተራመደ ሄደ ይላል እኮ መጽሐፍ። ጀምሯል እኮ ግን ጥቂት ከሄደ በኋላ መስጠም ጀመረ። ለምን? ያለው ሁኔታ የሚያቀው ሁኔታ ነው። ማዕበል ነው። ማዕበል ሌላ ምን ስራ አለው ከማስጠም ውጪ፣ ከመገለባበጥ ውጪ፣ ከማፈራረስ ውጪ? ውሃ ሌላ ምን ስራ አለው ከማስጠም ውጪ? በቃ ልክ አይኑን ሲነቅል ከሱ ላይ ወረደ። ኢየሱስ ያለው እግርህ የት ሄደ አይደለም ያለው። መራመጃህን እግርህ የት ጣልከው አይደለም ያለው። ይዞት እምነት ይሄዳል። የት ጣልከው? የጀመርክበት እምነት የት ጣልከው? የጀመርክበትን እምነት የት ጣልከው? የጀመርክበትን ድፍረት የዕብራውያን ጻፎች እንደጻፈው ማለት ብርሃን ከበራላችሁ በኋላ በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡታል። ታላቅ ብድራት ያለው ድፍረታችሁን አትጣሉታል። ወገኖቼ የታለ እምነታችሁ? የታለ እምነት? በእኔ ላይ ያለው እምነታችሁ? ጌታ እኮ ነው የሚለው። የታለ እምነታችሁ? የታለ አይናችሁ? የታለ አይናችሁ? አሁን ምንድነው እያያችሁ ያላችሁት? አሁን ምን እያያችሁ ነው የሰመጣችሁት? ዓለምን የሚያሸንፈው እምነታችሁ ነው ብያችኋለሁ። ዓለምን የሚያሸንፈው በዚህ የሚገለባበጥ ማዕበል ላይ የሚያራምዳችሁ እምነት ነው። የዓለም ስርዓት ተስተካክሎ አይደለም የምትራመዱት። በዛ ውስጥ በማዕበል ውስጥ መንገድ ያለኝ፣ በወጀብ ውስጥ መንገድ ያለኝ፣ በውሃ ውስጥ መንገድ ያለኝ፣ በእሳት ውስጥ መንገድ ያለኝ እኔ አይደለሁም? የታለ እምነታችሁ? ዓለምን የሚያሸንፈው እምነታችሁ። የሆነ ወፍ የቆመች ብሎ የሚያቆም መንግስት እየጠበቃችሁ ከሆነ አያቆማችሁ። ቁርጣችሁ ነው። የዓለም ስርዓት እየፈረሰ የሆነ የቀድሞ ዘመን ምናምን አትናፍቁ። እየፈረሰ ነው። ህግ እየፈረሰ። ጉልበት ካለ ህግ አይሰራም። አንተ ጋር ብር ካለ ህግ አይሰራም። እፍርት የበዛበታል። እፍርታሞች በዚህ ውስጥ በምንድን ነው የምንኖረው? ፓስተር ቸሪ በስርዓት ነው። ስርዓቱን ጣሉት እያልኩ አይደለም። በእምነት ጌታን እያየ አይኖቻችሁን እሱ ላይ አድርጉ። እሱ አለ። እስቲ አሜን። እሱ አለ። ለሁሉም ነገር ጊዜ መድቦለት ጊዜው ያልፋል። ሁሉም ያልፋል። እሱ ግን ጸንቶ ይኖራል። እየታዘበ እያያቸው ያልፋል። ሁሉም ያልፋል። አንተ ግን ያው አንተን አመታቶች ከቶ አያልቁም። አንተ ግን ያው አንተን አመታት ፈጅቶበት እድሜው አርጅቶ የሚተካ መንግስት የለንም። የማንንም በጎ ፈቃድ የማይፈልግ ብቻውን ነግሶ የኖረ አንጋሽም አለባሽም የማያስፈልገው የዘላለም አምላክ እሱ ለዘላለም ይኖራል። እስቲ በደም አሜን በሉ። እሱ ለዘላለም ይኖራል። ሁሉም ነገር ያልፋል። ፊት ለፊታችሁ የምታዩት ነገር ያልፋል። የከበባችሁ ነገር ያልፋል። አሁን ያላችሁበት ስሜት ያልፋል። ሞኞች እንዳትሆኑ ያልፋል። በጣም ብዙ ሰው በሚያልፈው ሁኔታ ውስጥ የማያልፍ ውሳኔ ህይወት ውስጥ ይወስንና ሲቆጭ ይኖራል። ግድ የላችሁም ያልፋል። በማጣት ምክንያት የማይሆን ውሳኔ እንዳትወስኑ። በብቸኝነት ምክንያት የማይሆን ውሳኔ በህይወታችሁ ውስጥ እንዳትወስኑ። በብስጭት ምክንያት የማይሆን ውሳኔ በህይወታችሁ ውስጥ እንዳትወስኑ። ቁጣችሁም ያልፋል። ብስጭታችሁም ያልፋል። ለቅሷችሁም ያልፋል። በህመም ምክንያት የማይሆን ውሳኔ እንዳትወስኑ። ወላጆቻቸው ታመውባቸው በወላጆቻቸው ህመም ለማሳከም ብቻ ሲሉ የማይሆን ውሳኔ በህይወታቸው ውስጥ ወስነው እድሜ ልካቸውን የሚያለቅሱ ሰዎች አሉ። ያልፋል። ለሁሉም ነገር ጊዜ አለው። ስለዚህ የሁሉም ነገር የምታዩት ነገር በሙሉ ተለዋዋጭ ነው። በሚለዋወጠው ዓለም ውስጥ በሚለዋወጠው ነገር ላይ እንዴት አድርገን እንኖር ካላችሁኝ የምንኖረው በእምነት ነው። ምንድን ነው እምነት? በቃ ጌታን አይተን የተነሳ ነው። እሱን አይተን እንጨርሳለን። አሜን። ጌታ በቃ እሱን ብለን የተነሳ ነው። እሱን ብለን እንጨርሳለን። ክብር ለእግዚአብሔር ይሁን።
ስለዚህ ኑሮዬን ጌታ ያውቀዋል የሚል ሰው አለ? የኔን ኑሮ ጌታ ያውቀዋል። ልጆቻችሁ ማየት ይችላሉ። እግዚአብሔር ይባርካችሁ። ሞታችሁንም ያውቀዋል። አሜን። ያውቀዋል። የእናንተን ኑሮ የት ጋር እንዳላችሁ፣ እንዴት እንደምትኖሩ፣ በምን ሁኔታ እንደምታልፉ የሚያውቅ አምላክ ነው ያላችሁ። እሱ ከእናንተ እየፈለገ ያለው ጉልበት አይደለም። ከእናንተ እየፈለገ ያለው ሀብት አይደለም። ከእናንተ እየፈለገ ያለው አይኖቻችሁ እኔ ላይ ይሁኑ፣ በእኔ እመኑብኝ ነው እያለ ያለው። የታለ እምነት? ታዲያስ ዓለምን እኮ የሚያሸንፈው እምነታችሁ ነው። የማይጣል ነገር አትጣሉ። ዓለምን የሚያሸንፈው ትናንትና መከራችሁን ደቆሳችሁ ያለፋችሁበት፣ ትናንትና ችግራችሁን የተሻገራችሁበት፣ ትናንትና የከበባችሁን ነገር በታትናችሁ የወጣችሁበት፣ ትናንትና አትችሉም ስትባሉ የቻላችሁበት፣ አትነሱም ስትባሉ የተነሳችሁበት እምነት ነው። በጌታ አምናችሁ ነው። እሱን አትጣሉ። የሚጣል ስላሉ ሁሉም ነገር ወቅቱን ጠብቆ ያልፋል። የማያልፍ ነገር ፊት ለፊታችሁ የለም። አሜን። የማያልፍ ነገር የለም። ምንድነው እያያችሁ ያላችሁት? እሱ ያልፋል። ምንድነው እየተሰማችሁ ያለው? እሱ ያልፋል። ምንድነው እየነካችሁ ያለው? እሱ ያልፋል። ጌታ እስካለ ድረስ ያልፋል። ጌታ ደግሞ ለዘላለም ሕያው ነው። አንድ ነገር ልንገራችሁና ጨርሳለሁ። እንደዚሁ ማርቆስ 5:35 ላይ ኢየሱስ ትዝ ይላቸው ወደ ማዶ እንሻገር ብሏቸው ከተሻገሩ በኋላ የገቡበት ታንኳ አሁንም ኢየሱስ ያለበት ታንኳ ቅድም የለበትም ሂዱ ብሏቸው ብቻቸውን ነበሩ። ብቻቸውንም ቢሆኑ ከተፎ እንደሆነ ሊያስተምራቸው ይሄን አደረገ። አሁን ደግሞ ማርቆስ ጋር ስትመጡ አብሯቸው ሊሳፈር ተሳፈረ ይላል። አብሯቸው ገባ ይላል። ወደ ጌርጌሶን ሊሄዱ እዛ ተሻግረው ማዶ እንሻገር አላቸው ይላል። ማዶ ትልቅ ስራ ስለነበረ ማዶ ስትሄዱ በሌጊዮን የተያዘ አባት አለ። ማዶ ስትሄዱ 12 ዓመት ደም የፈሳት ሴት አለች። ማዶ ስትሄዱ 12 ዓመት ደም የፈሰሰ የ12 ዓመት ልጅ የሞተች አለች። ማዶ በጣም ብዙ ስራ አለ። ኢየሱስ እንሂድ አላቸው። እሺ ብለው ተያይዘው ተሯሯጡና ገቡ። እነ ጴጥሮስ የታንኳ ልምድ ስለነበራቸው ኢየሱስ ተከትሏቸው ገባ። ኢየሱስ አናጺ ነው። ስለዚህ እሱ ይሄ ሙያው አይደለም፣ እኛ እንነዳለን ብለው ነው የያዙትም ይዙት። ኢየሱስ ይፈልግ የለም። ከዛ ገባና ተኛ ይላል። ከዛ ጥቂት እንደተጓዙ መንገድ ላይ መርከቡ ታንኳይቱ ልትሰበር ደረሰች። ማዕበል መጣና መታቸው። ከዛ ውሃው ገባ። እሱን ሳይቀሰቅሱት የሆነ ሙከራ አደረጉ። ጴጥሮስ ያዝዛጋ ዮሐንስ ጨብ የሚያውቁትን የሚችሉትን ለንፋሱ ለማዕበሉ መደረግ ያለበትን ሁሉ አደረጉ። ማስቆም አልቻሉም። ችግሩ ጨመረ። ውሃው ገባ። እነሱ ነካቸው። ጭራሽ የተኛውንም ንጉሥ ነካው። የሚተማመኑበትን ንጉሥ ነካው። በኋላ ቀረቡና ስንጠፋ አይገድህም አሉት ይላል መጽሐፍ። ኢየሱስ ተነሳና ገሰጸው። ዝም በል ጸጥም በል አለው ይላል። አየሩን አይገርማችሁ? ማዕበሉ ዝም በል ሲለው ኢየሱስ ዝም አለ። ነፋሱ ጸጥ በል ሲባል ጸጥ አለ። የነበረው ሁካታ ቆመ። ኢየሱስ ዞር አለና አሁንም እምነታችሁ የት ነው? ከዛ ዞር አሉና እርስ በርሳቸው ነፋሱ የማዕበል ወጀቡ የሚታዘዙለት ማን ነው ይባባላሉ። እርስ በርስ ማን ነው እሱ? ማን መሆኑን አውቀን የተሳፈርከው? ከማን ጋር ነው እየሄድክ ያለው? ማን ነው እሱ? እሱማ የንፋሱ ባለቤት ነው። እሱማ የወጀቡ ባለቤት ነው። እሱማ የውሃው ባለቤት ነው። እሱማ በዓለም ላይ የተፈጠሩት ነገሮች ሁሉ ፈጣሪ ነው። እሱማ ተቆጣጣሪ ነው። እሱማ ንጉሥ ነው። እሱማ ገዢ ነው። ማን ነው? እሱ ማን ነው? ማን ነው? ያመናችሁት ማን ነው? ምን ማድረግ ይችላል? ምን የሚያደርግ መስሏችሁ የተከተላችሁት? አትፍሩ። በጭሆታቸው የ430 ዓመት ቀንበር ሰብሮላቸው በጸናና በበረታ ክንዱ የፈርዖንን ወገብ ሰብሮ በኩራንን ገሎ ያወጣቸውን አምላክ እግዚአብሔርን አምልከው ገና መስግነው ሳይጨርሱ በዋቃቸውን እንዲያዙ ሲሮጡ ባህሩ ገጠማቸው። ፊት ለፊት የማይሻገሩትን መቃብር ስለሌለ ነው አሉ። አሁን ምን ነው እዛው ሞተን በነበርን። አይለቅም እኮ እስራት ታውቃላችሁ። አንዳንድ ጊዜ የብዙ ዘመን እስራት አይለቅም። ተፈተህም እዛው ነው ያለው። ጭቁን ስፒሪት ነው ህይወትን የሚገዛው። ስንጠፋ አሁንም ጨንቋቸው አለ ሙሴ። ለምን ነው የምትጮኸው አለ እግዚአብሔር።
ለምን ነው የምትጮው? አታይም እንዴ የፈርዖን ሰረገላ ሶስተኛው ያ ክፍለ ጦር ከባዱ ድብቁ ሰራዊት አሁን ተከፍቶ ከግምጃ ቤት ወጥቶ እየተከተለ ነው። የግብፅን በረሃ አቧራ እያጨሰ የሚመጣ ትልቅ ሰራዊት ከፊት ለፊት ባህር አለ። ምን አላቸው? እሱም ብቻ ላንብብላችሁ። ዘጸአት 14:13 እግዚአብሔር ከተናገረው በኋላ ዝም በል እባክህ በእጅ ላይ ምንድን ነው ያለው አለው። እጄ ላይ ያው በትር፣ ረጅም ዘመን ከኔ ጋር የኖረች በትር፣ ወደ እባብነት እንደምትቀየር ማላቃት በትር፣ ድንገት አንድ ቀን ተቀይራ በጣም ያስደመመችኝ በትር እሷ ነች ያለችው። ዘርጋው አለው። ክብር ለእግዚአብሔር ይሁን። ዘርጋው ተቀይሯል። በቃ ዘርጋው፣ ዳስሽዋለሁ፣ ዘርጋው። ከዛ ሙሴ እንደዚህ ያለ ለእስራኤል ልብስ እንደዚህ ያላቸው። ሙሴም ለሕዝቡ ምን አትበሉ አትፍሩ። 14:13 ምን አትበሉ አትፍሩ። የሚያስፈራ ነገር አለ፣ አትፍሩ። በቃ እንዴት ነው ማንፈራው? የሚታይ ባህር፣ የሚታይ ፈረስ፣ የሚታይ ሰራዊት፣ በዚህ መሃል ምንድነው የምታወራው? አትፍሩ። እግዚአብሔር እንደዚህ ይላችኋል፣ አትፍሩ። የሰማኝ በደንብ አሜን ይበለኝ። እጆቻችሁን ከፍ አድርጉና አሜን በሉ። እግዚአብሔር እንደዚህ ይላችኋል፣ አትፍሩ። ከፊት ለፊታችሁም ያለው ከኋላችሁም ያለው ግራ ያጋባችሁ አጣብቂኝ ውስጥ የከተታችሁ ነገር አለ አይደለም? አዎ እግዚአብሔር አትፍሩ ይላችኋል። ለምንድን ነው ማንፈራው? ዛሬ ባካችሁ ይህን ጮክ ብሉና እናንበው እስቲ በእግዚአብሔር ፊት። ዛሬ እስቲ ከኔ ጋር ዛሬ የምታዩዋቸውን ግብፃውያንን ለዘለዓለም አታዩዋቸውም። ሽኝት ነው ማረግላቸው። የተወለዱበት ቀን ነበር። አዎ በቃ የሚሸኙበት ጊዜ ነው። የሚዘጋበት ምዕራፉ የሚደመደምበት ጊዜ ነው። አትፍሩዋል። እስቲ አሜን። ዛሬ የምታዩዋቸውን ለዘላለም አታዩዋቸው። ነዋሪዎች አይደሉም፣ ቀጣዮች አይደሉም። በዘላለም እያስፈራሯችሁ አይኖሩም። ለዘላለም እያስጨነቋችሁ አይኖሩም። የሰማኝ ሰው አሜን ብሎ ይውሰድ። በኢየሱስ ስም አይኖሩም። ዛሬ የምታዩዋቸው ለዘላለም አይኖሩም። ዛሬ የምታየው የምትፈራው ለዘላለም አስፈሪ አይደለም። ለዘላለም አታዩዋቸውም። ከዛስ ቁሙ፣ ዛሬ ለናንተ የማደርጋትን የእግዚአብሔርን ታምራት እዩ። መቼ? ዛሬ። ኦሬዲ ምንድነው ዛሬ? አዲስ ምዕራፍ የሚከፈትበት። ልክ ይሄኛው ንባብ ሲያልቅ ወደዚህኛው ንባብ እንደሚሻገረው የናንተም ነገር እንደዚሁ ይገለጣል። ዛሬ የምታዩዋቸው ለዘላለም አታዩዋቸውም። ዛሬ የሚሰማችሁ ነገር ለዘላለም አይሰማችሁ። በቃ ሽኝት ነው የሚደረግለት። ዛሬ ያስለቀሳችሁ ለዘላለም አያስለቀሳችሁ። ዛሬ ያስፈራራችሁ ለዘላለም አያስፈራራችሁ። ዛሬ ያስለቀሳችሁ ለዘላለም አያስለቀሳችሁ። ዛሬ በእናንተ ላይ ጫና ያደረገ፣ ዛሬ በእናንተ ላይ ስቃይ ያመጣ፣ ዛሬ በህይወታችሁ ሰልፍ የሆነባችሁ፣ ልባችሁን ያከበደ፣ አይምሮአችሁን የያዘ፣ እግራችሁን የያዘ፣ ሰውነታችሁን የያዘ፣ በህይወታችሁ ላይ ተጽዕኖ ያደረገ ያለ ለዘላለም አታዩትም። እስቲ አንድ ጊዜ ቆሙና ጸልያለሁ። በጌታ በኢየሱስ ስም እንጸልያለን በእግዚአብሔር ፊት። ዛሬ የምታዩዋቸውን ለዘላለም አታዩዋቸውም። የምትሻገሩት በእምነት ነው። አምላካችሁ እግዚአብሔር እንደዚህ ይላችኋል፣ አትፍሩ፣ አትፍሩ፣ አትፍሩ። ዛሬ የምታዩት ለዘላለም አታዩትም። ዛሬ ያስጨነቃችሁ ለዘላለም በፊታችሁ አይቆምም። መሻገር ይሆናል፣ ማለፍ ይሆናል፣ መለወጥ ይሆናል። በእምነት ከፍ ያለውን ነገር ታደርጋላችሁ። ትሻገራላችሁ፣ ትሻገራላችሁ። በረሃውን ታልፋላችሁ፣ ጨለማውን ታልፋላችሁ። በኢየሱስ ስም ብርሃን ይሆናል። ተራራው ሜዳ ይሆናል። መሻገር ይሆናል፣ ማለፍ ይሆናል። እግዚአብሔር ታማኝ ነው። አትፍሩ። ዛሬ የምታዩት በኢየሱስም ከፊታችሁ ይሰወራል። የነገሮች ሁሉ ተቆጣጣሪ አልፋና ኦሜጋ የሆነው ነፍሱን ለናንተ ቤዛ ያደረገ እሱ እንደዚህ ይላችኋል፣ አትፍሩ። እኔ ለናንተ አስባለሁ። ያስጨነቃችሁን አይቼዋለሁ፣ ያሳደዳችሁን አይቼዋለሁ፣ ከኋላችሁ ያለውን አይቼዋለሁ፣ ከፊታችሁ ያለውን አይቼዋለሁ። ከኋላ ያሳደደህ በትዝታ የሚመጣ ሕይወትህን የሚገዳደር ከኋላ ያለውን አይቼዋለሁ። ከፊት ለፊት አላሳልፍ ያለውን አይቼዋለሁ። እኔ ታምራትን አደርጋለሁ ይላል እግዚአብሔር። መሻገር ይሆናል፣ ማለፍ ይሆናል፣ መውጣት ይሆናል። በኢየሱስ ስም ይሆናል።
እጆቻችሁን ከፍ አድርጉና እንጸልያለን። በኢየሱስ ስም እሻገራለሁ። ከፊቴ ያለኸው ከዚህ ቀን ጀምሮ ከኔ ጋር አትቀጥልም። ከኋላ የምታስጨንቀኝ ከዚህ ቀን ጀምሮ አትቀጥልም። እያሳደድከኝ አትቀጥልም። እያስፈራራኸኝ አትቀጥልም። በኢየሱስ ስም አምናለሁ። እግዚአብሔር ከኔ ጋር ነው እያላችሁ ጸልዩ። አንደበቶቻችሁን ክፈቱና ማለፍ ይሆናል፣ መውጣት ይሆናል፣ መሻገር ይሆናል። እግዚአብሔር ተናግሮኝ መጥቻለሁ። አትጨነቁ ተብሏል። አትፍሩ ተብሏል። በኢየሱስ ስም ዓለምን የሚያሸንፈው የናንተ እምነት ነው ብሏል። ዛሬ እምነትን በኢየሱስ ስም ለልጆች ስጥ። በኢየሱስ ስም ስጥ ጌታ ሆይ። ማለፍ ይሆናል። አንደበቶቻችሁን ክፈቱና ዛሬ የማየው ያልፋል እያላችሁ ጸልዩ። ዛሬ የሚመለከተው በፊት ለፊቴ ያለው የነካኝ ያረጠበኝ በኢየሱስ ስም ያልፋል። ያስጨነቀኝ ያስፈራራኝ ያልፋል። ይሄ ቀን ያልፋል። አዲስ ቀን ይመጣል። እግዚአብሔር አምላኬ ተናግሯልና እንግዳ ነገር ይሆናል።